በውስጣችን ያለው ተፈጥሮን የመረዳት ችሎታችን ሐሳቦቻችንን እንድንመረምር ስልጣን ይሰጠናል። ይህም ለህይወታችን እቅድንና ዓላማን እንድንነድፍ ያግዘናል። ለህይወታችን እቅድንና ዓላማን ለመንደፍ ተፈጥሮ የለገሰችንን ምናባዊነትና ህሊና በአንጎላችን የቀኝ ክፍል የሚከናወኑ ናቸው። የአንጎላችን የቀኝ ክፍል በሚገባ መጠቀም ከቻለን የምናብና ህሊናችንን የመጠቀም አቅማችን እንዲሁም ችሎታችን በእጅጉ ይጨምራል። በዚህ ዙሪያ ባለፉት በርካታ ዓመታት ጥናትና ምርምር ተካሂዷል። እነዚህ የጥናትና የምርምር ውጤቶች እንደሚጠቁሙ የአንጎላችን የግራና የቀኝ ጎኖች የተለያዩ ተግባራትን የሚያከናውኑ ሲሆን የሚቀበሉትን መረጃም ሆነ መፍትሄ የሚፈልጉላቸው ችግሮች የተለያዩ ናቸው። የግራው የአንጎላችን ክፍል የሚያተኩረው ተገቢ አስተሳሰብና ቃላት ላይ ሲሆን የቀኙ የአንጎላችን ክፍል ደግሞ አስተዋይነትና የፈጠራ ችሎታ ላይ። የግራው በቃላት ላይ ሲያተኩር የቀኙ ለምስል ትኩረት ይሰጣል። የግራው የአእምሮ ክፍል ነገሮችን በመለያየት የተወሰነ ቦታ ሲያተኩር የቀኙ በአጠቃላይና በተለያዩ ክፍሎች መካከል ባሉ ግንኙነቶች ላይ ያተኩራል። የግራው የአእምሮ ክፍል በትንተና ላይ ማለትም በክፍፍል ላይ ሲሆን የቀኙ ደግሞ በማዋሃድ ማለትም በመሰብሰብ ላይ ያተኩራል። የግራው የአእምሮ ክፍል በየተራ አስተያየት ሲሰጥ የቀኙ አንጎላችን ክፍል ደግሞ አንድ አድርጎ በማሰብ ላይ ያተኩራል። የግራው አንጎላችን ክፍል የጊዜ ገደብ ሲኖረው የቀኙ በጊዜ አይገደብም። ምንም እንኳን ሁሉም ሰው ሁለቱም የአንጎል ክፍሎች የሚጠቀም ቢሆንም የአንደኛው ተጽዕኖ ጎልቶ ይታያል። የተሻለ የሚሆነው በሁለቱ የአንጎል ክፍሎች መካከል አገናኝ ድልድይ እንዲኖር ማድረግ ነው። ይህን ማድረጉ ለአንድ ሰው ያጋጠመው ሁኔታ ምን እንደሆነ እንዲገነዘብና ተገቢውን የአንጎል ክፍል ስራ ላይ እንዲያውል ያስችለዋል። ነገር ግን ብዙ ሰዎች ምቾት ወደሚሰጣቸው የአንጎል ክፍል ሲያደሉ ይታያል። በዚህም የተነሳም የሚያጋጥማቸውን ነገር እነሱ በመረጡት በቀኙ ወይም በግራው የአንጎል ክፍል ያከናውኑታል። አብርሃም ማስሎ እንዳለው በመዶሻ በሚገባ መጠቀም የሚችል ሰው ሁሉም ነገር ሚስማር ሆኖ ይታየዋል። ወደ አንደኛው የአንጎላቸው ክፍል የሚያደሉ ሰዎች ለነገሮች ያላቸው አመለካከት የተለያየ ነው። ብዙ ጊዜ የምንኖረው ቃላቶችን፣ መለኪያዎችንና የምክንያታዊ አስተሳሰብ ላይ በሚያተኩረው የግራ አንጎላችን ክፍል ሚና ጎልቶ በሚታይበት ዓለም ሲሆን የመፍጠር፣ የአስተዋይነት፣ የመገንዘብና ስለ ራሳችን ያለን መረዳት ችሎታ እምብዛም ትኩረት አያገኝም። ብዙዎቻችን የቀኙን የአንጎላችንን ክፍል ለመጠቀም ስንቸገር እንታያለን። ይህ ትንታኔ በአንጎል ላይ እየተደረጉ ያሉ ጥናት ምርምሮች አሁንም ቢሆን አዳዲስ ውጤት ማምጣታቸው ስለማይቀር ሙሉነት ሊጎድለው ይችላል። ቢሆንም እዚህ ላይ ለማብራራት የተፈለገው ዋናው ነጥብ የተለያዩ ነገሮችን ማለትም አስተሳሰቦችን በአእምሮአችን ማብላላት እንደምንችልና ይህንን ችሎታችንንም ገና በአግባቡ እንዳልተጠቀምንበት ለመጠቆም ነው። ችሎታችንን ባወቅን ቁጥር የሚያጋጥሙንን የተለያዩ ችግሮችን ለመፍታት አንጎላችንን በሚገባ እንጠቀምበታለን። የቀኝ አንጎላችን እንዴት እንደምንጠቀም የሚያሳዩ ሁለት መንገዶች። የልዕለ አእምሮ ትውፊት የምንከተል ከሆነ የመጀመሪያ ፈጠራችን ላይ የቀኝ የአንጎላችን ክፍል የሚያበረክተው አስተዋጽኦ ከፍተኛ እንደሆነ እንረዳለን። የቀኙን የአንጎላችንን ክፍል በአግባቡ ከተጠቀምንበት በአይነ ህሊና የማየትና ነገሮችን አንድ አድርጎ የመመልከት ችሎታችን ይጨምራል። እንዲሁም በኑሯችን መሆን የምንፈልገውን ነገር እናስተውላለን። አመለካከትን ማስፋት። አንዳንድ ጊዜ ከነበርንበት የግራው የአንጎል ክፍል ድንገት ሳናስበው ወደ ቀኙ እንሻገራለን። የምንወደው ሰው ሲሞት፣ በጠና ስንታመም፣ ገንዘብ ሲያጥረን ቆም ብለን ህይወታችንን ለማጤን እንሞክራለን። በጣም የሚያስፈልገኝ ነገር ምንድነው? አሁን እየከወንኩት ያለውት ነገር ምንድነው? የሚሉ ጠንካራ ጥያቄዎችን እናቀርባለን። አስተዋይ ከሆንን ግን አመለካከታችንን፣ አጋጣሚዎችን ወይም የሰዎችን ግፊት ሳንጠብቅ በራሳችን ጊዜ አስበንበት ልናሰፋው እንችላለን። ይህን ለማድረግ ብዙ የተለያዩ መንገዶች አሉ። በአይነ ህሊናችን ወይም በምናባችን የቀብር ስነ ስርዓታችንን ለማየት መሞከር አንዱና ዋናው ምሳሌ ነው። በቀብር ስነ ስርዓታችን ላይ እንዲደረግልን የምንፈልገው ወይም ይደረግልናል ብለን ያሰብነውን ንግግር ቃል በቃል እንጻፈው። በአይነ ህሊናችን 25ኛውን ወይም
50ኛውን የጋብቻ ስነ ስርዓታችንን ለማየት እንሞክር። እናም በእነኛ ዓመታት ውስጥ ቤተሰቡ ዕለት በዕለት እንዲያዳብር የሚፈልጉት ግንኙነት ለማየት ይሞክሩ። ከአሁኑ ስራ ጡረታ ስትወጣ በአይነ ህሊና ተመልከት። በሙያ ምን አይነት አስተዋጽኦ ወይም ከፍተኛ ውጤት ያለው የሥራ ክንውን ማበርከት ትፈልጋለህ? ከጡረታ በኋላ ምን ለማድረግ አቅደሃል? ወደ ሌላ የሥራ መስክ ለመሰማራት ታስባለህ? አእምሮህን ሰፋ በማድረግ እያንዳንዷን ዝርዝር ጉዳይ በጥልቀት ለመመልከት ሞክር። የምትችለውን ያህል ስሜትህን የሚቀሰቅስ ነገር ለማካተት ሞክር። እኔ ሁሌም ከዩኒቨርሲቲ ተማሪዎቼ ጋር ተመሳሳይ ምናባዊ እይታ አደርጋለሁ። ለተማሪዎቼም በህይወት የምትቆዩት በዚህ ሴሚስተር ብቻ ነው። ስለዚህ በትምህርት ቤታችሁ ውስጥ በቀራችሁ ጊዜ ጥሩ ተማሪ መሆን አለባችሁ። ጊዜያችሁን እንዴት እንደምታሳልፉት በአይነ ህሊናችሁ ተመልከቱ እላችኋለሁ። ይህን ስናደርግ ነገሮች በተለየ መልኩ ማየትና ቀደም ብለን ያልተገነዘብናቸውን እሴቶች ማስተዋል እንጀምራለን። ተማሪዎቼ ለአንድ ሳምንታት ያህል ቀደም ብዬ በገለጽኩት መንገድ እንዲቆዩና በየዕለቱ የሚሰማቸውን ስሜት በጽሑፍ እንዲያሰፍሩ ነግራቸዋለሁ። ውጤቱም በጣም አርኪ ነበር። ለወላጆቻቸው ያላቸው ፍቅር በዝርዝር ጽፈው ነበር። እንደዚሁም ጥሩ ግንኙነት ካልነበራቸው ወንድም፣ እህት ወይም ጓደኛ ጋር ስምምነት ይፈጥራሉ። ስምምነት ፈጥረው ነበር። የእንቅስቃሴያቸውና የመርሃቸው ስረ መሰረት ፍቅር ነበር። በህይወት የመቆየት ጊዜያቸው አጭር መሆኑን ሲገነዘቡ መጥፎ መናገራቸውን፣ ማሰባቸውን እንዲሁም የመቃወስ ጉዳይ ግልጽ ሆኖ ታያቸው። በአጠቃላይ ሁሉም ትኩረት የሰጡት ለመርህና ለእሴት ሆኖ ነበር። ከእሴቶቻችን ጋር የሚያገናኙ በርካታ መንገዶች አሉ። የሁሉም ውጤት ግን ተመሳሳይ ነው። ሰዎች ከልባቸው በህይወታቸው ምን እንደሚያስፈልጋቸው፣ ምን መሆንና ማድረግ እንደሚፈልጉ መገንዘብ ሲጀምሩ ሰው አክባሪ ይሆናሉ። በዛሬ ወይም በነገ ብቻ አይወሰኑም። ምናባዊነትና አረጋጋጭነት። ራስን መምራት የግለሰብ መተዳደሪያ ደንብ በማዘጋጀት ተጀምሮ የሚያልቅ አይደለም። ከዚህ ይልቅ ራዕይና እሴት ከፊታችን አስቀድመን ለህይወታችን እጅጉ ከሚያስፈልገን ነገር ጋር የምናስማማበት መንገድ ነው። ግላዊ መተዳደሪያ ደንብን በህይወታችን ለመተግበር በምናደርገው የዕለት ተዕለት እንቅስቃሴ የአንጎላችን ቀኝ ክፍል ትልቁን ሚና ይጫወታል። እዚህ ነጥብ ላይ አንድ ምሳሌ ለማየት እንሞክር። ለምሳሌ እኔ ልጆቹን በጣም የሚወድ ወላጅ ነኝ እንበል። ይህንንም እንደ አንድ መሰረታዊ እሴት በግላዊ መተዳደሪያ ደንብ ላይ አስቀምጬዋለሁ። ነገር ግን በዕለታዊ ህይወቴ ይህንን ለመተግበር ተቸግሬያለሁ ብለን እናስብ። ምናባዊ እይታ የሚካሄድበትን የቀኙን የአንጎሌን ክፍል በመጠቀም ማረጋገጫ አዘጋጅቻለሁ። ይህም ህይወቴ ዕለት ዕለት ከእሴቶች ጋር እንዲጣጣም ይረዳኛል። ጥሩ ማረጋገጫ ወይም አፈርሜሽን 5 መሰረታዊ ክፍሎች አሉት። እነርሱም የግል አዎንታዊ፣ የአሁን ጊዜ የሚታዩና ስሜትን የሚነኩ ረቂቅ ነገሮች ናቸው። በመሆኑ ማረጋገጫዬን ወይም አፈርሜሽን በሚከተለው መልኩ መጻፍ እችላለሁ። እኔ ልጆቼ ጥፋት ሲያጠፉ የምሰጠው ምላሽ አርኪ፣ ጥበብ፣ ፍቅር፣ ጥብቅ የሆነና ራስን በመቆጣጠር የተሞላ ነው። በመቀጠልም ይህን በምናብ አየዋለሁ። በየቀኑ ለጥቂት ጊዜ አእምሮዬንና ሰውነቴን ዘና እያደረጉ ልጆቼን በዝርዝር እመለከታለሁ። ልጄ የምትለብሰውን ልብስ፣ የምታሳየውን የፊት ገጽታ አጠናለሁ። እያንዳንዱ ሁኔታ በግልጽ ለመመልከት በሞከርኩ ቁጥር በጥልቀት ስለምገነዘበው ለሁኔታዎች እንግዳ አልሆንም። ሌላ ጊዜ የሚያስደነግጡኝና የሚያናዱኝ ድርጊቶች የተለመደ ምላሽ ከመስጠቴ ይልቅ ረጋ ብዬ ራሴን በመቆጣጠርና በፍቅር በመሞላት ለማጤን እሞክራለሁ። መመሪያዬን ከእሴቶቼ ጋር በማስማማት ግላዊ መተዳደሪያ ደንብ ውስጥ አካተዋለሁ። ይህን የማደርግ ከሆነ ከጊዜ ብዛት ባህሪ እየተለወጠ ይመጣል። ከቤተሰብ፣ ማህበረሰብ ወይም አካባቢ በተቀበልኩት ወይም መመሪያ ወይም ምክር ከመኖር ይልቅ በራሴ የህይወት ተሞክሮ ባዳበርኩት መመሪያ መኖር ጀምራለሁ። በመጨረሻ ማረጋገጥ ወይም አፈርሜሽንና በአይነ ህሊና በጥልቀት መመልከት ለህይወት የሚያስፈልገንን ፕሮግራም የምናዘጋጅባቸው መሰረቶች ናቸው። ይህን ፕሮግራም ስናዘጋጅ በትክክለኛ መርሆች ላይ ተመስርተን መሆን አለበት። የአይነ ህሊናችን ትኩረት ንብረት በማካበት ወይም እኔን ምን ይጠቅመኛል በሚሉ ነገሮች ላይ በሚሆንበት ጊዜ ጊዜያዊ ስኬቶችን ለማግኘት ያግዘናል። ሆኖም ከፍተኛው የምናባዊነት ጥቅም ከራሳችን አልፎ የምናበረክተውን አስተዋጽኦ
መፍጠር ነው። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬው የመጽሐፍ ቅምሻ በእርግጠኝነት የሆነ ሐሳብ ተመችቷችኋል። ኮሜንት ላይ ጻፉልኝ። እንዲሁም ይህንን መጽሐፍ ሙሉውን በአማርኛ ማግኘት የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።